ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በኢትዮጵያ ውስጥ ብልጽግናን እናረጋግጣለን። በኢትዮጵያ ውስጥ የጀመርነው እድገት ምንም አይነት ፈተና ምንም አይነት እንቅፋት ያፈጥነዋል እንጂ አያቆመውም። በኢትዮጵያ ውስጥ ተረጂነት ታሪክ ይሆናል። በኢትዮጵያ ውስጥ አሁን ያለው ተስፈኝነትና ለጠላት ተሰላፊነት የአምስተኛውን ረድፍ ተከታይ ኃይሎች ይመናመናሉ። የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ብልጽግና በኢትዮጵያውያን በጋራ ትብብር የሚረጋገጥ ይሆናል። ኢትዮጵያ ለኢትዮጵያውያን ሁሉ የምትጠቅም የምትበጅ የምትሸከም እውነተኛ እናት እንድትሆን ሁሉም ዜጎች በእኩል የሚታዩባት በእኩል የሚስተናገዱባት የከፋቸው ያልመሰላቸው ካሉ በይቅርታ የሚታቀፉባት ኢትዮጵያና ኢትዮጵያውያን ጥቅማቸውን ለሌሎች አሳልፎ የማይሰጡባት ልጆቻችን ወደ ኋላ መለስ ብለው ታሪክ ሲመለከቱ በሁሉም መስፈርት የሚኮሩበት ተግባር ፈጽመን የምናልፍ መሆናችንን በድጋሚ እያረጋገጥኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ። አየር ኃይላችን አየራችንን ብቻ ሳይሆን ፍላጎታችንን ጭምር የሚያሳካ ተቋም እንደሚሆን ያለኝን ሙሉ እምነት እየገለጽኩ በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለ ማቋረጥ በመትጋት የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራ ልላችሁ ፈልጋለሁ። አመሰግናለሁ። ክቡር ዶክተር